የነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች ሲራቲ። እናቲቱም ምንም እንኳን እጆቿን በልጆቿ አፍ ላይ ብታደርግም ድጋሚ ማልቀስ ጀመሩ። በዚህን ጊዜ ራሷን ለልጆቿ መስዋዕት ለማድረግ አንድ ውሳኔን ትወስናለች። በመጀመሪያ ልጆቿን በኃይል በመምታት ራሳቸውን እንዲስቱ አደረገቻቸው፣ ለቅሷቸው እንዲቆም። በመቀጠልም ያእጁጃዊ ወዳለበት ክፍል ሄደች። ይህን ጊዜ በረሃብ የነደደው ያእጁጅም ሴትየዋን ሲመለከት በትንሽ ደቂቃዎች ውስጥ ከበላት በኋላ እዚያው ቤት ሆኖ ወደ እንቅልፍ ያመራል። ይህች ሴት የዓለም አምላኪ ነበረች። ምንም እንኳን ጓደኞቿ ይህን እምነት ትታ ወደ ኢስላም እንድትገባ ቢማጸኗትም ከአባቶቿ እምነት ማፈግፈግ እንደማትፈልግ ትናገር ነበር። ይህ እምነት ግን አልጠቀማትም። ያእጁጃዊው በእንቅልፍ ውስጥ ሲዋለል ራሳቸውን ከሳቱት ሕፃን አንዱ ይነሳና ቤቱን በለቅሶና በጩኸት ያናገዋል። ይህን ጊዜ ያእጁጃዊው የድምፁን ምንጭ እየተከተለ ድምፁ ወዳለበት ክፍል በመግባት ልጁን ይዞት ሌሎቹን ሳያያቸው እሱን ተሸክሞት ይወጣል። ይህ እንዲህ ሆኖ ሳለ ሙእሚኖች አላህን አጥብቀው በዱዓ ይማጸኑት ጀምረዋል። የዋሻው ውስጥ ሕይወት ለ440 ቀን ያህል ከብዷቸዋል። ያእጁጃውያኑ ግን በማን አለብኝነት ምድርን እንደፈለጉት ያተራምሱት ጀመር። ሙሉ በሙሉ ምድርን በቁጥጥራቸው አድርገው ካመሷት በኋላ ያእጁጃውያኑ ጦር አዛዥ አሂን ምድርን በእጃችን አድርገናል፣ የቀረን ነገር ቢኖር ምድርን በእጃችን እንዳደረግን ሁሉ ሰማይ ላይ ያለውን ፍጥረት ልንቆጣጠራቸው ይገባል በማለት ትዕዛዝ አስተላለፈ። የጦር አዛዡን ትዕዛዝ የሰሙት ያእጁጃውያንም ምድር ላይ የሚገኝ ዕቃን በአጠቃላይ በመሰብሰብ ለቀስት መስሪያነት ተጠቅመው ለቁጥር የሚያዳግት የቀስት ማዕት ይሰራሉ። በመቀጠልም ሁሉም ያእጁጃውያን ቀስቶቻቸውን በመያዝ በሰልፍ ይሰለፉና ወደ ሰማይ ቀስቶቻቸውን ማስወንጨፍ ይጀምራሉ። ወደ ሰማይ ያስወነጨፉት ቁጥር የሌለው ሰይፎቻቸው ወደ ምድር ሳይመለሱ ረጅም ሰዓት ላይ ወደ ህዋህ ላይ ይቆያሉ። በመቀጠልም አላህ ለመላእክቶቹ ወደ ሰማይ የተወረወሩትን ቀስቶች ደም እየቀቡ ወደ መሬት መልሰው እንዲወረውሩ ያዛቸዋል። የወረወሯቸው ቀስቶች ያእጁጃውያኑ በመጠቀም ላይ ሳሉ ባልገመቱት ሁኔታ ቀስቶቹ በደም ተለውሰው ወደ ምድር መውረድ ይጀምራሉ። ይህን ጊዜ ምድርን በቁጥጥራችን እንደዋልናት ሁሉ ሰማይንም በቁጥጥራችን አውለናል በማለት በደስታ እየፈነጠዙ መጨፈርና መጮህ ይጀምራሉ። ያእጁጃውያኑ በሰዎች አስክሬን ላይ በተቦጫጨቁ የሰው ልጆች ቅሪት አካል ታጅበው ለተወሰኑ ቀናት ያህል በደስታ ላይ ሳሉ ድንገት የሙእሚኖችን ዱዓ መልስ ያገኛል። ያእጁጃውያኑ ምድርን በክለው አላህ ላይ ድንበርን ካለፉ በኋላ አላህ ሱብሓነሁ ወተዓላ ነገፍ የሚባል እንደ ትል ያሉ ፍጥረታትን ልክ እንደ ዝናብ ከሰማይ ይዘንብባቸዋል። በመቀጠልም እዚህ ከሰማይ የዘነቡት የትል መንጋዎች በእያንዳንዱ ያእጁጃውያን አፍ፣ ጆሮና አፍንጫ በተለያዩ ቀዳዳዎች እየገቡ ወደ አንጓቸው በመዘዋወር መሰራጨት ይጀምራሉ። ከዚያም በቅጽበት ሁሉም ያእጁጃውያን የራስ ምታት ራሳቸውን ከቁጥጥራቸው ውጭ ያደርጋቸውና በአካሎቻቸው ባሉ ቀዳዳዎች በሙሉ ደም ይፈሳቸዋል። በአካሎቻቸው ባሉ ቀዳዳዎች በሙሉ ደም ይፈሳቸው ይጀምራል። ያእጁጃውያን ምን እንደገጠማቸው ሳያውቁ በማያውቁት ህመም መታመም ይጀምራሉ። ከራስ ምታቱ ብዛት ትላልቅ ቋጥኝ እያነሱ ራሳቸውን በመደብደብ ጭንቅላታቸውን እየመቱ ይሞታሉ። ምድር በብክለት ካጨማለቋት በኋላ በዚህ አይነት በደካማ ትል ምክንያት አላህ በአጠቃላይ ሁሉንም በድን አድርጎ በየሜዳው ያጋድማቸዋል። ከያእጁጃውያን የአስክሬን ብዛት የተነሳ ምድር በሙሉ ትሸፈናለች። ሲሞቱም እርስ በርስ ተደራርበው ምድር ላይ ስንዝር ያህል ማሳለፊያ እንኳን አይኖርም። ከብዛታቸው የተነሳ ያን ጊዜ ምድር ትርምሷን ታቆምና ጸጥታ ይነግስባታል። ሁሉም ነገር ረጋ።
ትርምሱም ይቆማል። ምድር ላይ የጸጥታ መንግስት ያጠራጠራቸው ሙእሚኖችም እስቲ ማን ነው ራሱን መስዋዕት አድርጎ እነ ያእጁጅ የት እንደደረሱ የሚያጣራው በማለት ሲመካከሩ አንዱ ሙእሚን ራሱን መስዋዕት ለማድረግ ተዘጋጅቶ ምድር ላይ ምን እንደተከሰተ ለማየት ተራራውን ለቆ ሲወርድ ለማመን በሚያስቸግር መልኩ ምድር በእነዚህ ትላልቅ ፍጥረት ሬሳቸው ተሞልቶ ያይና በተክቢራ እየጮኸ ወደ መጣበት በመመለስ አላህ ዱዓቸውን እንደተቀበላቸው በደስታ ይነግራቸዋል። ያን ጊዜ በየዋሻው ተደብቆ የከረመው ከየምሽጉ ወደ ውጭ ብቅ ማለት ይጀምራል። ሙእሚኖች የናፈቁትን ዓለም ለማየት ሲወጡ ያልጠበቁት ነገር ይመለከታሉ። ሙእሚኖች ይህን ሲመለከቱ ምንም እንኳን በያእጁጃውያን ሞት ቢደሰቱም ሬሳቸው ምድርን ሞልቶ መንቀሳቀሻ በማጣታቸው እጅግ ተጨነቁ። በድጋሚ አላህ ጋር እጃቸውን በማንሳት ዱዓ ማድረግ ጀመሩ። ምድራችንን አጽዳልን እያሉ ይማጸኑም ጀመር። አላህ ፈጣን ምላሽ የሚሰጥ ጌታ ነውና ተአምሩን የግመል አንገት የሚመስል ትላልቅ ወፎችን ወደ ምድር ልኮ እነዚህን ግዙፍ ፍጥረቶችን ወፎቹ ተሸክመው ከምድር ያርቋቸዋል። ምድር ላይ ያሉ ለቁጥር የሚያዳግቱ ሬሳዎች ከተነሱ በኋላ ምንም እንኳን ምድር ከቆሻሻ ቢጸዳም ሽታው ግን ሊለቅ አልቻለም። ዳግም አላህ ምድርን ለማጽዳት ኃይለኛ ዶፍ ዝናብ ያወርድና ምድር ልክ እንደ መስታወት ንጹህ ትሆናለች። ከዚያም አላህ ሰማይን እንዲያዘንብ ምድርን እንዲያበቅል ያዘዋል። ምድርም ከተፈጠረ ጀምሮ አብቅሎ የማያውቀውን የእህል አይነት ማብቀል ትጀምራለች። አንድም ፍሬ ዝም ብለው ያገኙትን ነገር ድንጋይ ላይ ቢሆንም በሚገርም ሁኔታ አብቅሎ ያገኙት ነበር። በዛን ጊዜ አንድ የሩማን ፍሬ አንድም ሙሉ ጎሳ ማስተናገድ ይችላል። በዛን ጊዜ አንድ የተባለው ወተት ብዙ ሰዎችን ያስጠጣል። በዛን ጊዜ መጠላላት፣ በመቀኛኘት መቀናናት የሚባል ነገር ይጠፋል። በዛ ዘመን አንዱ ሰው ለሌላው ሰው ብር ሲሰጠው እንኳን ተርፎኛል የት ላስቀምጠው ነው የሚለው። ሀብት በሀብት ላይ ነበር። ያኔ ምድር ሰላም ትሆናለች። የሰዎች ልብ እንደጸዳዳ ሁሉ የእንስሳትም የአራዊትም ቀልብ ይጸዳል። አንበሳ ግመልን፣ ነብር በግን ሳይተናኮሉ አብረው ይኖራሉ። ልጆችም ከእባብ ጋር መጫወት ይጀምራሉ። እባቦችም አይነኳቸውም። በዛ ዘመን ምድር ላይ ከኢስላም ሌላ ሃይማኖት አልነበረም። በዚህ ሁኔታ ምድር ለ40 ዓመታት በሰላምና በድሎት በነቢዩላህ ዒሳ መሪነት በነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓ ከተኖረ በኋላ ሞት ለማንም አይቀርምና ነቢዩላህ ዒሳ ዐለይሂ ሰላም ይሞታሉ። ከሞቱ በኋላ ሙስሊሞች ሶላተል ጀናዛ ይሰግዱባቸዋል። በዚህን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሲጠየቁ እንዲህ ይላሉ፣ አላህ እኮ እድሜን ቢያረዝምልኝ ነቢዩላህ ዒሳን ባገኘው ደስ ይለኛል። ግን ሳላገኘው ከሞትኩም ከናንተ ውስጥ እሱን ስታገኙት ሰላምታዬን አቅርቡልኝ ብለዋል። የያእጁጅና ማእጁጅ ታሪክ ይህን ይመስል ነበር። አላህ ሱብሓነሁ ወተዓላ በቀጣይ ያገናኘን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።